ጀነራል ታደሰ የህወሓት አመራሮችን ከስልጣን አነሱ። እጆቻችን አሁንም ቃታው ላይ ናቸው። የኢራኑ ፕሬዝዳንት አሜሪካና እስራኤልን አስጠነቀቁ። እስራኤል የሰላም እንቅፋት ሆናለች። እንግሊዝ ቴል አቪቭ ላይ ከባድ ካርድ መዘዘች። እስራኤል በበኩሏ ለተጨማሪ ጥቃት ሊባኖሳውያን ከቤሩት እንዲወጡ አዘዘች። የአንድ ዓመት የስልጣን ቆይታቸው ተጠናቆ በጠቅላይ ሚኒስትር አብይ አህመድ ይሁንታ ተጨማሪ አንድ ዓመት ትግራይን በጊዜያዊነት እንዲያስተዳድሩ እድል የተሰጣቸው ፕሬዝዳንት ታደሰ ወረደ በትግራይ እርምጃዎችን መውሰድ ጀምረዋል። ከህወሓቶች ከፍተኛ የሆነ ተቃውሞ እየገጠማቸው እንደነበረና እሳቸውን ለመተካት በህወሓት በኩል በመፈንቅለ መንግስት ጭምር ምክትላቸውን ለመተካት እንቅስቃሴ የነበረ ሲሆን አሁን ከህወሓት ጋር ግንኙነት አላቸው ብለው ያሰቧቸው አመራሮችን ከስልጣን ማንሳት መጀመራቸውን የተነገረው እንመለከተዋለን። በሌላ መረጃችን ደግሞ ዛሬ መካከለኛው ምስራቅ ሰላም ሆኖ እንደዋለ እየተነገረ ሲሆን ነገር ግን እጆቻችን አሁንም ቃታው ላይ ነው ስትል ኢራን በፕሬዝዳንቷ በኩል አስጠንቅቃለች። እንግሊዝ ደግሞ እስራኤልን የሰላም አደናቃፊ ስትል ከሳለች። በዝርዝር እንመለከታቸዋለን። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ መፈቀዱ ተነገረ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርበዋል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናትን ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለው ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል። በቀጣይ በቅርቡ የስልጣን ጊዜያቸው ለተጨማሪ አንድ ዓመት የተራዘመላቸው ጀነራል ታደሰ ወረደ የህወሓት አባላትን ከሹመታቸው ማንሳት መጀመራቸው ተሰማ። ሌተና ጀነራል ታደሰ ወረደ የህወሓትን የፕሪቶሪያ ስምምነት ፈርሷል የሚል ህገወጥ ትረካ ተቀብለው ያጸደቁ የወረዳ ምክር ቤቶች ውሳኔያቸውን በአስቸኳይ እንዲያነሱ በማስጠንቀቅ ቀደም ሲል ለህወሓት ተሰጥቶ የነበረውን የአስተዳዳሪዎችና የከንቲባዎች ሹመት ውክልና በሙሉ ማንሳታቸው ተሰምቷል። ከዚህ በኋላ የከተማ ከንቲባዎችና የወረዳ አስተዳዳሪዎች ሹመት የሚከናወነው በጊዜያዊ አስተዳደሩ ቀጥተኛ ቁጥጥር እንጂ በህወሓት ማዕከላዊ ኮሚቴ ትዕዛዝ እንደማይሆን ታውቋል። የሌተና ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ለተጨማሪ አንድ ዓመት መራዘሙ የተነገረው ከትላንት በስቲያ ነበር። ሌተና ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ዘመን ከዛሬ ሚያዝያ 1 ቀን 2018 ዓ.ም ጀምሮ ለተጨማሪ አንድ ዓመት መራዘሙን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። ጽህፈት ቤቱ ባወጣው መግለጫ ውሳኔ የተላለፈው በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ላይ እንዲሁም የትግራይ ክልል አካታች ጊዜያዊ አስተዳደርን ለማቋቋም በወጣው ደንብ ቁጥር 479 ህዝባር 2013 መሰረት መሆኑን ገልጾ ነበር። ሹመቱ የተራዘመው ሌተና ጀነራል ታደሰ የዓመቱን የስራ አፈጻጸም ሪፖርት ካቀረቡ ማግስት ነው። ጠቅላይ ሚኒስትር አብይ መጋቢት 29 ቀን 2018 ዓ.ም ሌተና ጀነራል ታደሰ ጋር በዓመታዊ ሪፖርትና በግኝቶች ላይ ተወያይተው ነበር። ሌተና ጀነራል ታደሰ ወረደ ለመጀመሪያ ጊዜ በፕሬዝዳንትነት የተሾሙት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት ነበር። በወቅቱ ጠቅላይ ሚኒስትሩ ሌተና ጀነራል ታደሰ የክልሉን ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ማለታቸው ይታወሳል። ይህ በእንዲህ እንዳለ ህወሓት የክተት አዋጅ ጥሪ ማቅረቡም ተሰምቷል። ህወሓት የትግራይን ህዝብ ልጆችህን አምጥታ አስረክበኝ ብሏል። በመሆኑም ከዛሬ ጀምሮ በአድዋ ከተማ ባዘጋጀ ወጣቶች ወታደራዊ ምልመላ ቦታ ልጆቻቸውን ወስደው አስመዝግበው ለህወሓት እንዲያስረክቡ ጥሪ አድርጓል ሲሉ የትግራይ መረጃ ምንጮች አመላክተዋል። በቀጣይ መረጃ እጆቻችን አሁንም ቃታው ላይ ናቸው። የኢራን ፕሬዝዳንት አሜሪካና እስራኤልን አስጠነቀቁ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን እስራኤል ሊባኖስ ላይ የምትፈጽመው ጥቃት የተኩስ አቁም ጥሰት ነው አሉ። የእስራኤል ጥቃቶች መቀጠላቸው ሊደረስ ለሚችለው ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት ነው ሲሉ መክሰዋል። የኢራኑ ፕሬዝዳንት ይህንን አስተያየት በኤክስ ገጻቸው ያሰፈሩት የእስራኤል ጦር የሂዝቦላ ኢላማዎች እንደሆኑ በገለጻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶችን በፈጸመ ማግስት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን
ኔታንያሁ አስፈላጊ በሆነ ጊዜ ሁሉ ሂዝቦላ ላይ ጥቃት እንደሚፈጽሙ በዛሬው ዕለት ተናግረዋል። የኢራኑ ፕሬዝዳንት ፔዜሽኪያን በኤክስ ልጥፋቸው የጥቃቶች መቀጠል ከአሜሪካ ጋር የሚደረገውን ድርድር ወደ ትርጉም የለሽነት እንደሚያወርደው ገልጸዋል። የኢራን እጆች ቃታው ላይ ሆነው እንደሚቀጥሉም ጽፈዋል። የኢራን ፓርላማ አፈ ጉባኤ በበኩላቸው የተኩስ አቁም ጥሰቶች ግልጽ ዋጋ እንደሚያስከፍሉና ጠንካራ ምላሽ እንደሚያስከትሉ ተናግረዋል። ሊባኖስ የማትነጠል የተኩስ አቁም አካል መሆኗን የገለጹት አፈ ጉባኤው መሐመድ ባጋር ጋሊባፍ ለክህደትና ማፈግፈግ የሚሆን ቦታ እንደሌለ አሳስበዋል። በአስቸኳይ እሳቱን አጥፉ ሲሉ አክለዋል። በተያዘም የአሜሪካና ኢራን የተኩስ ማቆም ስምምነትን እንደምትደግፍ የገለጸችው እንግሊዝ እስራኤል የሰላም እንቅፋት ሆናለች ስትል ቴል አቪቭ ላይ ከባድ ካርድ መዛለች። እስራኤል በበኩሏ ለተጨማሪ ጥቃት ሊባኖሳውያን ከቤይሩት እንዲወጡ አዘዘች። ኔታንያሁ እስራኤል አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንደምትፈጽም ተናገሩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንደምትፈጽም ነው የገለጹት። እስራኤል ከዚህ ቀደም አሜሪካና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን እንደማያካትት ተናግረዋል። ኢራን ግን እስራኤል ሊባኖስ ላይ የፈጸመችው ጥቃት የስምምነቱ ከባድ ጥሰት ነው ብለዋል። ኔታንያሁ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎቻችን በተቃራኒ የቆመ ኢላማ ይሆናል ብለዋል። በሰሜን የሚገኙ ነዋሪዎችን ሙሉ ደህንነት እስክናረጋግጥ ድረስ አስፈላጊ በሆነ ጊዜ ሁሉ ሂዝቦላህን እንደበድባለን። ጠቅላይ ሚኒስትሩ ይህንን ያሉት የእስራኤል መከላከያ የሂዝቦላ ዋና ጸሐፊ ናይም ቃሴም የወንድም ልጅ የሆነውን አሊ ዩሱፍ አሪሽን መገደሉን ካስታወቁ በኋላ ነው። በተያያዘ መረጃ በሂዝቦላ ወታደራዊ መሠረተ ልማቶች ላይ ተጨማሪ ጥቃት የመፈጸም እቅድ የያዘችው እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ የከተማ ዳርቻዎች የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ሰራዊት ቃል አቀባይ አቪቻይ አድራኢ በእነዚህ አካባቢዎች ለሚገኙ ነዋሪዎች ባስተላለፉት መልእክት እስራኤል እናንተን የመጉዳት እቅድ የላትም፣ ስለሆነም ለደህንነታችሁ ሲባል በአስቸኳይ ለቃችሁ መውጣት አለባችሁ ብለዋል። የእስራኤል ጦር የለቃችሁ ውጡ ማስጠንቀቂያ የሰጠባቸው ሃሬታሬክ፣ ጎበይሪ፣ አሊላኪ፣ ሃዳት፣ ቦርጅ አልባራጅነህ፣ ታህዊታት፣ አልጋዲር፣ ሺያህና አልጃናህ የተባሉ አካባቢዎች ናቸው። እስራኤል ቤይሩት ውስጥ የምትፈጽመውን ጥቃት በከፍተኛ መጠን የጨመረችው አሜሪካና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን የማካተቱ ጉዳይ አከራካሪ በሆነበት ሁኔታ ውስጥ ነው። ኢራንና ስምምነቱን ያሸማገለችው ፓኪስታን ተኩስ አቁሙ ሊባኖስንም እንደሚያካትት ቢገልጹም እስራኤል አቋሟ በተቃራኒው እንደሆነ አሳውቃለች። ኢራን ፕሬዚዳንት ማሱድ ፔዜሽኪያን ዛሬ በኤክስ ገጻቸው ባሰፈሩት ጽሑፍ ሊባኖስ ውስጥ የሚፈጸሙት ጥቃቶች የተኩስ አቁም ጥሰት እንደሆኑ ገልጸዋል። ሂዝቦላህ እስራኤል ላይ ተኩስ ካስወነጨፈ በኋላ በተፈጠረው ዘመቻ ከ1 ሚሊዮን በላይ ሊባኖሳውያን ከመኖራቸው ተፈናቅለዋል። ይህ በእንዲህ እንዳለ የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ አገራቸው የኢራን ጦርነት ለማስቆም የተደረገውን የተኩስ አቁም እንደምትደግፍና እንዲዘልቅ ለማድረግም ዝግጁ መሆኗን ገልጸዋል። በሊባኖስ የሚታየውን ጥቃት መባባሱንም አውግዘዋል። የሩሲያ ሰርጓጅ መርከቦች እንቅስቃሴን በተመለከተ ዛሬ መግለጫ የሰጡት ሚኒስትሩ የተኩስ አቁም ይዘልቃል ብለው ያስቡ እንደሆነ ከቢቢሲ ጥያቄ ቀርቦላቸዋል። የተኩስ አቁሙን በበጎ እንቀበለዋለን፣ እንዲዘልቅ እንፈልጋለን፣ እንዲጠናከር ለማድረግ የራሳችንን ድርሻ እንወጣለን ብለዋል። መከላከያ ሚኒስትሩ አክለውም ሊባኖስ ውስጥ የሚታየው የጥቃት መባባስ እናወግዛለን፣ የእስራኤል ሊባኖስ ግጭት በተኩስ አቁሙ ማዕቀፍ ውስጥ እንዲካተት እንፈልጋለን፣ ምክንያቱም መላ የመካከለኛው ምስራቅ ቀጠና ወደ ትልቅ መረጋጋት ተመልሶ መመልከት እንፈልጋለን ሲሉ ተናግረዋል። ሄሊ በመግለጫው ዩናይትድ ኪንግደም የኢራን ጦርነትን በተመለከተ የያዘችው አቋም እንደሚቀጥል ገልጸዋል። ከጦርነቱ ጋር በተያያዘ ከፍተኛ ቁጥር ያለው የዩናይትድ ኪንግደም ጦርን ወደ መካከለኛው ምስራቅ ማሰማራት የብሪታንያን ብሔራዊ ጥቅም እንዳልሆነ አስረድተዋል። በመካከለኛው ምስራቅ እንደሆነው ቀውሱ በከፍተኛ ሁከትና አደገኛ በሆነ ሁኔታ በሚፈነዳበት ወቅት ሰዎች ለምን የዩኬ ወታደራዊ ይዞታዎች ችግሩን ለመፍታት አልተሰማሩም የሚል ጥያቄ ማንሳታቸውን እረዳለሁ ብለዋል። ነገር ግን ይሄ የብሪታንያ ብሔራዊ ጥቅም አይደለም ሲሉም ተናግረዋል። ግዙፎቹ ስጋቶች ብዙውን ጊዜ የማይታዩና ድምፅ አልባ መሆናቸውን የጠቀሱት መከላከያ ሚኒስትሩ የመከላከያ ፍላጎቶች እየጨመሩ በመምጣታቸው የዩናይትድ ኪንግደም ሀብቶቻችን የተሻለ ውጤት ባላቸው ጉዳዮች ላይ ማሰማራት አለብን ብለዋል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።